Indirect talks between the United States and Iran are due to begin in Geneva, aimed at restricting Tehran's nuclear program. ትላንት ዓለም ትኩረት ከሰጣቸውና በሰፊው መነጋገሪያ ከነበሩ ጉዳዮች መካከል የአሜሪካና የኢራን ድርድር ተስፋ ሰጭ ምልክቶች ማሳየቱ አንደኛው ነው። ይህን ተከትሎም የተለያዩ አስተያየቶች እየተሰጡ ይገኛሉ። ከቱርክ ይልቅ በአሜሪካና በኢራን ለአደራዳሪነት የተመረጠችው ኦማን በአሸማጋይነት የመራችውና በጄኔቫ ስዊዘርላንድ የተደረገው የቴህራንና ዋሽንግተን ንግግር በእውነተኛነትና ገንቢ መንፈስ ተካሂዷል ስትል ኦማን አስታውቃለች። የኦማን የውጭ ጉዳይ ሚኒስትር በጄኔቫ የተካሄደው የአሜሪካና የኢራን ንግግር ከድርድሩ ጋር የተያያዙ ሁኔታዎችን አጠቃላይ ግምገማ ያደረገ እንደሆነና ለስኬታማነቱ የሚያስፈልጉ መስፈርቶችንም ከፖለቲካዊና ቴክኒካዊ እይታዎች አንጻር በእውነታዊና ገንቢ መንፈስ የዳሰሰ መሆኑን ትላንት ምሽት ባወጣው መግለጫ አስታውቋል። ሚኒስቴሩ በኤክስ ማህበራዊ ገጹ ላይ ባወጣው መግለጫ ስብሰባው በቅርቡ ለሚቀጥሉት ንግግሮች መንገድ የሚከፍት ተጨባጭ መሻሻል በማሳየት ተጠናቋል ብሏል። ድርድሩን በተመለከተ የአሜሪካና የኢራን ባለስልጣናት ሐሳባቸውን ሰጥተዋል። ከቴህራን በኩል በዋና ዋና መርሆች ላይ መግባባት ላይ ተደርሷል የሚል ሐሳብ ሲንጸባረቅ፣ ከዋሽንግተን በኩል ደግሞ ኢራን በሚቀጥሉት 2 ሳምንታት ውስጥ ዝርዝር የኒውክሌር ሐሳቦችን እንደምታቀርብ ገልጻለች ተብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በጄኔቫ የተካሄደው ሁለተኛው ዙር የኒውክሌር ድርድር መጠናቀቁን ተከትሎ ከአሜሪካ ጋር የስምምነት መንገዱ ተጀምሯል ብለዋል። አራክቺ ቴህራንና ዋሽንግተን በጣም ጥልቅ ሲሉ በገለጹት ውይይቶች ወቅት በስምምነቱ ዋና ዋና መርሆች ላይ መግባባት ላይ መድረሳቸውን ቢገልጹም አሁንም መፍትሄ የሚሹ ጉዳዮች እንዳሉ ግን አልሸሸጉም። የሮይተርስ ዘገባ ደግሞ ኢራን ከአሜሪካ ጋር በኒውክሌር ድርድሩ ላይ ያለውን ልዩነት ለማጥበብ በሚቀጥሉት 2 ሳምንታት ውስጥ ዝርዝር የውሳኔ ሐሳቦችን እንደምታቀርብ አንድ የአሜሪካ ባለስልጣን ተናግረዋል ብሏል። በጄኔቫ የተደረገውን ውይይትን የገለጹትና ስማቸው እንዳይጠቀስ የፈለጉት እኚሁ ባለስልጣን መሻሻል ታይቷል፣ ነገር ግን አሁንም መወያየት የሚያስፈልጋቸው ብዙ ዝርዝር ጉዳዮች አሉ ማለታቸውን የዜና ወኪሉ ዘግቧል። ባለስልጣኑ አክሎም ኢራናውያኑ በሁለቱ ወገኖች አቋም መካከል ያሉ ክፍተቶችን ለመፍታት በሚቀጥሉት 2 ሳምንታት ዝርዝር የውሳኔ ሐሳቦችን ይዘው እንደሚመለሱ ገልጸዋል ሲሉ ተናግረዋል። አንዳንድ ባለሙያዎች ታዲያ ኢራን የህልውና አጣብቂኝ ውስጥ ናት ሲሉ ተስተውሏል። በበርሊን የሚገኘው የመካከለኛው ምስራቅና ዓለም አቀፍ ስርዓት ማዕከል ወይም ሴንተር ፎር ሚድል ኢስት ኤንድ ግሎባል ኦርደር ዳይሬክተር አሊ ፋቶላ ኔጃድ ኢራን የህልውና አጣብቂኝ ውስጥ ገብታለች ማለታቸውን ኤኤፍፒ የዜና ወኪል ዘግቧል። ባለሙያው ሲናገሩ ለአሜሪካ ጥያቄዎች እጅ መስጠት ኢራን መንግስታዊ ስርዓቷን ለማረጋጋትና የጭቆና መዋቅሯን በገንዘብ ለመደገፍ እጅግ የምትፈልገውን የማዕቀብ እፎይታ ሊያስገኝላት ይችላል ብለዋል። ሆኖም ግን በኒውክሌር በባሊስቲክ ሚሳኤልና በቀጠናው ባሰማራቻቸው ተላላኪ ቡድኖች ዙሪያ የሚደረግ ማንኛውም መለሳለስ የሀገሪቱን ርዕዮተ ዓለማዊና ወታደራዊ አቋምን በእጅጉ ያዳክመዋል ሲሉ ገልጸዋል። የመካከለኛው ምስራቅ ኢንስቲትዩት ባልደረባ የሆኑት ቫታንካ በበኩላቸው አሜሪካና ኢራን ዲፕሎማሲው ስኬታማ እንዲሆን እንደሚፈልጉ ጥርጥር የለውም፣ ነገር ግን ሂደቱ አዝጋሚ ነው ሲሉ አስተያየታቸውን ሰጥተዋል። ሁለቱም ዋሽንግተንና ቴህራን ዲፕሎማሲው እንዲሳካ የሚሹት አላስፈላጊ የሆነውን ሌላኛውን አማራጭ ጦርነትን ስለማይፈልጉት ነው በማለት ተናግረዋል። ቫታንካ ለአልጀዚራ በሰጡት አስተያየት ሁለተኛው ዙር በጄኔቫ ሲጠናቀቅ አሁን ያለብን ችግር ስኬትን እንዴት ነው የምንለካው፣ የምንለካባቸውስ መመዘኛዎች ምንድናቸው የሚለው ነው ያሉ ሲሆን ለድርድሩ የሚሆን መሰረታዊ ማዕቀፍ ላይ አሁንም ቢሆን ግልጽ ግንዛቤ ያለመኖሩን ገልጸው ከኢራኑ የውጭ ጉዳይ መግለጫዎች በኋላም ቢሆን ነገሩ ግልጽ አልሆነም ሲሉ አክለዋል። ቫታንካ ሲቀጥሉም የአራክቺን ንግግር ስናዳምጥ ውይይቱ ስለ ኒውክሌር ጉዳይ ብቻ እንደሆነ ያስገነዝባል። ከፊታችን ረጅም መንገድ አለ። ይሁን እንጂ እሳቸው እንደጠቀሱት ግልጽ የሆነ ፍኖተ ካርታ ወይም ሮድማፕ ባለመኖሩ ሂደቱ በጣም አዝጋሚ በሆነ ፍጥነት ወደፊት እየተጓዘ እንደሆነ እንዲሰማን ያደርጋል ብለዋል። የመካከለኛው ምስራቅ ኢንስቲትዩት ባልደረባ ሲቀጥሉም ትራምፕና ሌሎች በርካታ የአሜሪካ ባለስልጣናት ኢራን እጅግ ደካማ በሆነ አቋም ላይ እንደምትገኝ ያምናሉ ሲሉም ተናግረዋል። የኢራን መሪዎች ከከፍተኛ ህዝባዊ ተቃውሞዎችና በከፍተኛ የዋጋ ግሽበት ከታጀበው የኢኮኖሚ ቀውስ በኋላ ቀጣይነት ያለው የሀገር ውስጥ ጫና እየገጠማቸው መሆኑን የጠቀሱት ባልደረባው በዚህ ሁኔታ ውስጥ የኢራን መሪዎች ዋሽንግተን የሰነዘረችውን የወታደራዊ እርምጃ ዛቻን እንድታቆም ቢጠይቁም የትራምፕ አስተዳደር ድርድር እያካሄደም ቢሆን ይህን ዛቻውን የማቆም ፍላጎት ያለው አይመስልም ብለዋል። በአንድ በኩል ለምን እናቆማለን ብለው እያሰቡ ነው። ይህም ማለት ኢራን በደከመችበት በዚህ ወቅት በቀጠናው ያለውን የአሜሪካን ጦር መቀነስ ከኢራን የተሻለ ስምምነት ለማግኘት የግድ አስፈላጊው መንገድ አይደለም የሚል አስተሳሰብ በዋሽንግተን መኖሩን ያሳያል ሲሉም ቫታንካ ያስረዳሉ።
አክለውም ለፕሬዝዳንት ትራምፕ ከኢራን እስላማዊ ሪፐብሊክ ጋር የምትደርሰው ማንኛውም ስምምነት ፋይዳ የለውም፣ ምክንያቱም ስርዓቱ በተፈጥሮ ጸረ አሜሪካዊ በመሆኑ አቋሙን አይቀይርም፣ ስለዚህ ጊዜህን እያባከንክ ነው የሚሉ በርካታ ድምጾች አሉ ብለዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ግን እንዲህ ይላሉ። ቴህራን ከአሜሪካን ጋር በሚደረግ ንግግር ተጨባጭ ውጤቶችን ለማምጣት በእውነት ትፈልጋለች። እነዚህ ድርድሮች በሀገሪቱ ከፍተኛ መሪ አያቶላህ አሊ ሐሜኒ ሙሉ ፈቃድ የሚከናወኑ መሆናቸውን በመግለጽ ዓላማችን በእውነትም ችግሮችን መፍታት እንጂ ለወሬ ብለን መነጋገር አይደለም ብለዋል። የሀገሪቱ የዜና አገልግሎት ኢርና እንደዘገበው የኢራኑ ፕሬዝዳንት መሱድ ውጤት ለማምጣት በቁም ነገር እየጣርን ነው፣ ይህ ሂደትም ወደ ተጨባጭ ውጤቶች ያመራል ብለን ተስፋ እናደርጋለን ሲሉ ተናግረዋል። አንዳንድ የፖለቲካ ተንታኞችና ባለሙያዎች ነገሩን በጥርጣሬ እየተመለከቱት ቢሆንም በድርድሩ ተስፋ ሰጭ ምልክቶች የታዩ ይመስላል።